ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማቸው በዝት ትርፍርፍ ይበደልን። በዛሬው ዘገባ እንግዲህ እንዳያችሁት እንደምታዩት ሰርግ ቀለበት ነው መሰለኝ፣ እኔ አላቅም፣ ብቻ ቀለበት ሆኖ ነው ፖስት ተደርጎ ያየሁትና ማርክ ከእናቱ ከእቱና ከሚስቱ ጋር መጥቷል ማለት ነው። ዌልካም ብለናል፣ እንኳን ደህና መጣችሁ። ትናንት ያየነው ቪዲዮ በጣም አስደስቶናል። እንዳያችሁት እንግዲህ ትናንት ሰርፕራይዝ ነው የተደረገው አቶ ማርክ ማለት ነው። እውነት በጣም ደስ ይላል። ባይዘው ፍቅር እንደዚህ ምናምን እረ ጎበዝ፣ ምንድን ነው? እኛ እኮ እየኖርን ነው፣ እያኗኗርን ነው፣ ምን እያደረግን ነው? እኔ እንጃ። እያኗኗርን ነው በሚለው እያዝልኝ። ከዛ የሆነ ጊዜ እንኖራለን ማለት ብቻ መጀመሪያ ማኗኗር፣ ሁሉም ሰው የሆነ አኗኑሮ ነው ከዛ በኋላ መኖር የሚጀምረው ማለት ነው። እኛ ደግሞ እያኗኗርን ነው፣ ከዛ ጊዜ የሆነ ጊዜ እንኖራለን ማለት ነው። ሰው እንዳይሰማችሁ ለማለት ነው። ብቻ ዛሬ ደስ የሚል ቀን ይመስለኛል። በዓልም በዚህ መልኩ ነው የመጡት። እውነት ለመናገር ከዚህ በፊት የሆነ ታይም ላይ ወደ እናቴ ቤት እንሂድ ነው ወይ ደግሞ ሰደኝ ብላ በዚህ አይነት ነገር በእንደዚህ አይነት ነገር ቪዲዮ ሰርተው ነበረ እንደማይሆን ምናምን ነገር እና ትናንትም እንግዲህ እንደማይሆን ነበረ ማርክ እያመን የነበረው ማለት ነው። ነገር ግን ሆኗል። የሆነ እኔ ምላችሁ ቤተሰብ አንድ ነገር ልንገራችሁ፣ ሂዳችሁ የምታውቁት ወይኔ ጉድ ይበላ ዛሬ ሚስጥር ልንገራቸው ማለት ነው። ሚስጥር ይሆን ወይ ጥያቄ ነው የምጠይቃችሁ። ከባላችሁ እናት ቤት ሄዳችሁ የምታውቁ ከሆነ ማለት ነው ስላችሁ፣ ባልና ሚስት ከሆናችሁ በኋላማ ትሄዳላችሁ። ግን እንደዚህ እጮኛ ምናምን ሆናችሁ ሄዳችሁ ታውቁ ከሆነ ሄዳችሁ የምታውቁ ከሆነ ንገሩኝ ማለት ነው። እኔ በቃ ትቼዋለሁ ማውራት የነበረብኝም ብቻ ግን ጊዜ አወራችኋለሁ እና ብቻ ደስ ይላል። የሆነ እንዴት ነው ወይኔ ማርያምን ደስ ይላልና ቤተሰብ የሆነ ሂዱ ምናምን ተዋወቁ ምናምን። ከዛ በኋላ ልጃችሁ ራሱ እምቢ ምናምን አትባሉም ማለት ነው። እንደዚህ እየሄዳችሁ ምናምን እንትን ካላችሁ ብቻ ደስ የሚል ነገር አለው። የምሬን ነው የምላችሁ። ማርያምን እናቶች በጣም በቃ ደግ ናቸው። የትኛውም ዓለም ላይ የትኛውም እናት ደግ ነች። እውነት ለመናገር በተለይ የኢትዮጵያ እናቶች ከአንድ እናቱ ላይ ወጡ ይመስለኛል። አንዳንዴ ሲቆጡ አንድ ናቸው፣ ሲያዝኑ አንድ ናቸው። ለልጆቻቸው የሚንሰፈሰፉትን ስፍስፍ አንጀታቸው አንድ ነው። ኤቭሪቲንግ በቃ ብዙ ነገራቸው እንትን ነው እና ብቻ ለእናቶች ረዥም እድሜ ከጤና ጋር ይስጥልን። እንግዲህ ትናንት እንዳያችሁት ልብሱ ልክ ከሆነሽ ካልሆነሽ ብሎ ነበረ። ልኬታዋን ያየ ማዘርን ልክ ሆኗታል። ደስ የምትል እናት ነው ያለችው በነገራችሁ ላይ ማለት ነው ማርክና ረዥም እድሜ ከጤና ጋር ለእናት ይስጥልህ። ያው እንግዲህ ደስ የሚል ቀን ነው የሚያሳልፉት ዛሬ ብዬ አስባለሁ። ምክንያቱም ከእናቱ ጋር እንዲሁም ከሚስቱ ጋር ማለት ነው። ስሜቱም ያቃቀዋል። እመቤቴን በጣም ደስ የሚል ስሜት አለው ብታዩ ማለት ነው። እና ደስ የሚል ነው ማለት እንዴት መሰላችሁ? አስባችሁታል? የሆነ ሌላ ዓለም ላይ ያሉ ሰዎችን አንድ ላይ ማሆን ማለት። በነገራችሁ ላይ ባልና ሚስት ራሱ እኮ መጀመሪያ ሌላ ዓለም ነበሩ። ሌላ አስተሳሰብ ነበራቸው ሁለታቸውም። ግን በአንድ ላይ ከሆኑ ብቻ በኋላ አንድ አይነት አመለካከት ይኖራቸዋል። የአንዳቸውን ሀሳብ ወደ አንዳቸው ማጋጨት፣ አንዳቸው ከአንዳቸው የሆነ በቃ አለ አይደል ይሄ መግባባት ምናምን የሆነ ምንድን ነው ባልና ሚስት ከአንድ ወንዝ ይቀዳሉ የሚባለው እንዴት መሰላችሁ? የአንዳቸውን ሀሳብ ትተው ወደ አንዳቸው ሀሳብ ስለሚሆኑ ነው። አንዳንድ ፋራና የሆነ አስተሳሰብ እንትን ያላቸው ሰዎች እንዴት ያደርጋሉ? እንዴት ነው እንዴ እኔ ለሱ ብዬ እኔን ሀሳብ ልቀይር ነው? እንዴት ነው እንዴ ለሷ ብዬ ምናምን ይላል። አይደለም አባቴ፣ ለመሰላችሁ ይሄኔ ቆንጆ የሆነ ለምሳሌ አሁን አንቺ እሱ ጋር ስትሆኚ አለባበስሽ ላይ ወዶ ይችላል። አይ ነው ብዙ ነገራችሁን ለሱ ብላችሁ መቀየር የለባችሁም፣ ወይ ደግሞ ለሱ ብላችሁ። ለምሳሌ ብዙ ነገሮች አሉ የማይቀየሩ ነገሮች፣ ይሄ ቤተሰብ መውደድ ወይ ደግሞ በእምነታችሁ ምናምን ብዙ ነገሮች አሉ ላትቀይሩት የምትችሉት ነገር። ግን ለምሳሌ አጭር ለብሼ ጥን ስል ስለነበር እሱ ኖ ይህን ነገር እንዳታደርግ ይፈልጋሉ ካለኝ እሱ ደስ ይበለው፣ እኔ ምን አገባኝ። እንዴት መሰላችሁ? ይሄ አካላችን የሴት አካል የወንዱ ነው፣ የባሏ ነው፣ የባልየው አካል ደግሞ የሚስቱ ነው ይባላል። እና የሆነ እኔ አሁን ቱታ ስትለብስ እንደው እንዳላይ ካልኩት አይ ምንድን ነው አንቺ እንደውም እንደዚህ ካልሽ እለብሳለሁ ካለኝ ሂድ እዛ ቱታት ከምትለብሰው ጋር ነው አሉ በቃ ከዛ ከምትወደው ጋር ማለት መብቱ መጋፈጥ አይደለም የነገር ቤተሰብ። እኔ ካልተመቸኝ አልተመቸኝም። የሆነ ነገሮቹን በእኔ በኩል ማስተካከል ያለብኝ ነገር ካለ አስተካክል። እሱም ደግሞ የሆነ አጭር ቀሚስ እንድትለብሽ አልፈልግም፣ ሱሪ እንድትለብሽ አልፈልግም። እንደዚህ አይነት ነገሮች አሉ እሽላለሁ። ግን የሆነ ራሳችሁን ኬር የሚሰጣችሁ ወይ ደግሞ ለራሳችሁ የሚመቻችሁ ነገር ካለ
ልታስረዱ ትችላላችሁ፣ ወይ ደግሞ እሱ እንዲፈልገው ወይ ደግሞ እሷ እንድትፈልገው አይነት ነገር ልታደርጉ ትችላላችሁ እንጂ ከዛው የሁላችሁ ማስተሳሰብ አመለካከት አንድ ይሆናል ማለት ነው። አንድ ጥያቄ ልጠይቃችሁ፣ ሴቶች እንዲሁም ወንዶች ማለት ነው። በባላችሁ በኩል ብዙ ነገራችሁ አልተቀየረም? የሆነ ነገር አልቀየራችሁ ለሱ ስትሉ ወይ ደግሞ እናንተ የሆነ ልክ ያልሆነ መንገድ ስትሄዱ ቆይታችሁ እሱ ሲነግራችሁ የገባችሁ መንገድ ወይ ደግሞ ወንድየውም እሷ ስትነግር የገባህ ነገር ወይ ለእሷ ብላይ ተውኩ። ከሁላችንም ህይወት አለ እንደዚህ አይነት ነገር። እናንተም ያስተዋችሁት ነገር አለ፣ አንቺም ደግሞ የተውሹ ነገር አለ ማለት ነው። እንዴት እንደማስረዳ እኮ ነው ግራ ገባኝ ጎበዝ። ብቻ ግን ምንድነው እነዚህ የተለያየ ዓለም ላይ ያሉ ሰዎች በአንድ ላይ ሆነው ስታዩ የሆነ በጣም ብዙ ነገር ደስ የሚል ነገር አለውና አይለያችሁ። ለትልቅ ደረጃ ድረሱ። ፏ በሉ። መልካም ቀን እንደሚሆንላችሁ እንዲሁም ደስ የሚል ቀን እንደሚሆን አልጠራጠርም። የእናትን ፈገግታ እንደማየት የሚያስደስት ነገር የለም ከዚህ ምድር ላይ ማለት ነው። ብዙ ነገር ልታዩ ትችላላችሁ፣ ብዙ ነገር ልታደርጉ ትችላላችሁ። ግን የእናትን ደስታ የእናትን ፈገግታ እንደማየት ደስ የሚያስብል ነገር የለም። ከዚህ በፊት ማርክ ቃለ መጠይቅ ተደርጎለት የሰራሁት ቪዲዮ ነበረ። ያኔ በቃ በጣም ኢሞሽናል ሁኜ ነበረ ምናምን ስሜታዊ ሁኜ ነበር ያንን ቪዲዮ ስሰራና ብቻ ግን እንኳንም አለፍከው። ብዙ ያሳለፋቸው ነገሮች አሉ በነገራችሁ ላይ ማለት ነው። ኢንተርቪውን በደንብ አድርጋችሁ ካዳመጣችሁት ምናምን ካያችሁት ብዙ ነገሮች አሳልፏል። ማዘሩም ብዙ ነገር አሳልፋለች። አይ ነው በጣም ብዙ እናቶች ብዙ ነገር ነው ያሳልፋሉ። በጣም ብዙ ልጆችም እንደዛውና ብቻ ስለዛ ነገር ማውራት አልፈልግም። ምክንያቱም መልሼ እንደዛ ስለመሆን ማለት ነው። ስለ እናቶች ስለሚያሳልፉት ነገር ማውራትና ስለ ወንድም የሚያሳልፈው ነገር ማውራት ይከብዳል። ቤተሰብ ማርያም ነው የምላችሁና ሲያወራ የነበረው ያኔ ከባድ ነው። ገብታችሁ ካያችሁት ማለት ነው በደንብ አድርጋችሁ እዩት ኢንተርቪውን። ማርያምን በቃ በጣም ብዙ ወንድሞቻችን እንደዚህ አይነት ነገር ያሳልፋሉ እና እናቶችም እንደዛው። ብቻ ግን ሁሉም ሰው እየተቸገረም አልፎለት ያለቀሰም ስቆ ብቻ እየሳቀ ያለም እንደ ሳቀ የሚቀጥልበት ዘመን ያድርግልን። ሁላችሁም የስኬት ዘመን ያድርግላችሁ። በፍቅራችሁም ስኬታማ የምትሆኑበት በስራችሁም ስኬታማ የምትሆኑበትን ዘመን ፈጣሪ ይስጣችሁ ላለው እና ደግሞ ፍቅራችሁ ደስ ይላል። ቤዚም ማርክም ማለት ነው የሆነ ደስ የሚል ነገር አላቸው እያሳለፉ ያሉት የፍቅር ጊዜ ነው ምናምን ደስ ይላል እና ፈጣሪ አይለያችሁ፣ ከክፉ ነገር ይጠብቃችሁ፣ ፍቅራችሁን ይጠብቅላችሁ በአጠቃላይ ማለት ነው። ማርያምን የሆነ እዚህ ምድር ላይ ብዙ ነገሮች አሉ ምናምን ነገር ግን የሆነ በጣም ብዙ ሴቶች የሚፈልጉት በጣም ብዙ ወንዶች የሚፈልጉት ደግሞ በፍቅር ስኬታማ መሆን ነው። በነገራችሁ ላይ ስራም ሰርታችሁ የራሳችሁ ግብ ነው ምናምን ሰርታችሁ እንደምታገኙ ታውቁታላችሁ፣ ትሰራላችሁ። ግን በፍቅር ደግሞ የሚያስብላችሁና አጋራችሁን ትክክለኛ አጋርን ማግኘት ደግሞ መመረጥ ነው፣ የእግዚአብሔር ፍቃድ ነውና ሁላችሁም የምትመርጡትን ወይ ደግሞ ፈጣሪ የመረጠላችሁን ይስጣችሁ። የምር የእውነት የምታስብላችሁን የእውነት የሚያስብላችሁን እውነተኛ ፍቅር ይስጣችሁ ላለው እና እንግዲህ ቪዲዮ ዛሬ የሚለቀቀውን አብረን የምናየው ይሆናል ማለት ነው። ብቻ ያው የበዓል ቪዲዮ ነው ሊሆን የሚችለው ምናምን አላቅም የነውና አላችሁም። ብቻ ግን ፍቅራቸው ደስ ይላል። እንደዚህ እንዳማረባችሁ ቀጥሉ። እያትማ ቤዚ ስትስማት የማርክን እናት ማለት ነው ደስ ስትል ፈገግ ስትል ደግሞ ውይ እናቶቹ ላይ ሳቆ ማርያምን የእናትን ሳቅ እንደማየት የሚያስደስት ነገር የለም።